የአሜሪካ የውጭ ጉዳይ ሚኒስቴር በአነጋጋሪ ሁኔታ ለኢትዮጵያውያን ግንቦታውያን በማስመልከት የ34ኛ ዓመት የነጻነት በዓል መልእክትን አስተላለፉ። ያስተላለፉት መልእክትም የብልጽግና ፓርቲን ያስቆጣ ይመስላል። የኛም ሚዲያ በዚህ ዜና ላይ ጠለቅ ያለ ዳሰሳ ስላደረገ አብራችሁን ቆዩ። በሌላ ዜና አማራ ክልል በ10 ቀናት ብቻ 31 ሹፌሮችና ረዳቶች መታገታቸውን ጣና የከባድ መኪና አሽከርካሪዎች ማህበር ገለጸ። መረጃው ዝርዝር አለው። ከውጭ ዜና በጋዛ የተራበ የህዝብ ማዕከል የረድኤት ድርጅት አዲስ የእርዳታ ማከፋፈያ ጣቢያን ጥሶ ገባ። በዚህ መረጃ ላይና እስራኤል በየመን ሰንዓ አውሮፕላን ማረፊያ ላይ የአየር ጥቃት ሰነዘረች። በእነዚህ ሁለት መረጃዎች ላይ ጠለቅ ያለ ዳሰሳ ስለምናደርግ እስከ ጥንክራችን ፍጻሜ አብራችሁን ቆዩ በማለት ቻናላችን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትከታተሉን አክብሮታዊ ግብዣችን ነው። አሁን በቀጥታ ወደ ዝርዝሩ እንሰዳችሁ። የአሜሪካ የውጭ ጉዳይ ሚኒስቴር በአነጋጋሪ ሁኔታ ለኢትዮጵያውያን የ34ኛ ዓመት የነጻነት በዓል መልእክት አስተላለፉ። በአሜሪካ የውጭ ጉዳይ ሚኒስቴር ይፋዊ ድረገጽ ላይ የወጣው የማርኮ ሩቢዮ መግለጫ የተላለፈው ትናንት ማክሰኞ በግንቦት 20 ዋዜማ ነው። ሆኖም ግን ከጥቂት ሰዓታት በኋላ በይፋዊ ገጹ ላይ የወጣው ጽሑፍ መነሳቱን ተመልክተናል። በፕሬዝዳንት ዶናልድ ትራምፕ አስተዳደር ውስጥ የውጭ ጉዳይ ሚኒስቴር የሆኑት ሩቢዮ ማክሰኞ ግንቦት 19 2017 ዓ.ም ያወጡት መግለጫ የኢትዮጵያን ብሔራዊ ቀን በሚል ስያሜ የያዘ ነው። የውጭ ጉዳይ ሚኒስትሩ በመግለጫቸው በዩናይትድ ስቴትስ ኦፍ አሜሪካ ስም ለ34ኛው የነጻነት ክብረ በዓል እንኳን አደረሳችሁ መልካም ምኞቴን አቀርባለሁ ብለዋል። አሜሪካና ኢትዮጵያ ክፍለ ዘመን የተሻገረ ዲፕሎማሲያዊ ግንኙነት እንዳላቸው ያስታወሰው መግለጫው ዋሽንግተንና አዲስ አበባ ባላቸው የጋራ ፍላጎቶች ዙሪያ ለመስራት ሀገራቸው ዝግጁ መሆኗንም ይገልጻል። ኢኮኖሚ እድገት፣ ንግድና ኢንቨስትመንትን ማስተዋወቅ እንዲሁም በንግግር ሰላምን ማሳደግ የሁለቱ ሀገራት የጋራ ጉዳዮች ተብለው የተጠቀሱ አጀንዳዎች ናቸው። የውጭ ጉዳይ ሚኒስትሩ ሩቢዮ መልእክት ዩናይትድ ስቴትስ ለኢትዮጵያ ሕዝብና መልካም ብሔራዊ በዓል ትመኛለች ሲል መልካም ምኞቱን በድጋሚ በመግለጽ ያበቃል። ይህ የውጭ ጉዳይ ሚኒስትሩ መግለጫ ግንቦት 20 የነጻነት በዓል ብሎ መጥቀሱ ያልተለመደ ነው። በቀደመው የአሜሪካ ፕሬዝዳንት ኦባማ አስተዳደር የውጭ ጉዳይ ሚኒስትር የነበሩት አንቶኒዮ ብሊንከን ባለፈው ዓመት ለግንቦት 20 ባስተላለፉት መልእክት ዕለቱን ለማመልከት የተጠቀሙት የኢትዮጵያ ብሔራዊ ቀንና በዓል የሚሉትን አገላለጾች ተጠቅመው ነበር። በኢህአዴግ ዘመነ መንግስት በድምቀት ይከበር የነበረው ግንቦት 20 ይጠቀስ የነበረው የደርግ መንግስት የተገረሰሰበትን የድል በዓል ቀን በሚል ነው። በመንግስት ደረጃ የሚከበረው ይህ ቀን ሲታሰብ ስራና ትምህርት ጭምር ዝግ ይደረግ ነበር። የጠቅላይ ሚኒስትር አብይ አህመድ መንግስት ወደ ስልጣን ከመጣ በኋላ ለተወሰኑ ዓመታት በዓሉ መከበር ቢቀጥልም አከባበሩ መቀዝቀዝ ታይቶበታል። በዘንድሮ ዓመት ደግሞ ከዚህ ቀደም ከነበረው በተለየ ስራና ትምህርት ዝግ አልተደረገም። እንደ አዲስ አበባ ትምህርት ቢሮ ያሉ ተቋማት በዛሬው ዕለት ስራ ዝግ እንዳልሆነ ሰራተኞቻቸው መልእክት አስተላልፈዋል። በዘንድሮ በዕለቱ ዝግ ያልተደረገው የህዝብ በዓላትና የረፍት ቀንን ለመወሰን የተዘጋጀ አዲስ አዋጅ ሰኔ 2016 ዓ.ም መጽደቁን ተከትሎ ነበር። ግንቦት 20 እስካለፈው ዓመት ድረስ ሲከበር የነበረ ምንም አይነት ህጋዊ እውቅና ሳይሰጠው ነው። እስካለፈው ዓመት ድረስ የሀገሪቱን ብሔራዊ በዓላት በተመለከተ ጥቅም ላይ ሲውል የነበረው ህግ ጊዜያዊ ወታደራዊ አስተዳደር ደርግ በ1967 ዓ.ም ያወጀው አዋጅ ነው። ኢህአዴግ ወደ ስልጣን ከመጣ በኋላ በ1988 ዓ.ም በዚህ አዋጅ ላይ መጠነኛ ማሻሻያ አድርጓል። ኢህአዴግ በማሻሻያው የድል የአርበኞች ቀንን በፊት ይከበርበት ከነበረው መጋቢት 28 ወደ ሚያዝያ 27 ቀን ቀይሯል። ይህ አዋጅ ማሻሻያው ቢሆንም ግን ግንቦት 20 በብሔራዊ በዓልነት አላካተተም። ባለፈው ዓመት የወጣው አዲስ አዋጅን በዘረዘራቸው ብሔራዊ በዓላት ውስጥ ይህ ቀን አልተጠቀሰም። ከዚህ ባሻገር አዋጁ ከዚህ አዋጅ ጋር የሚቃረን ማንኛውም ልማዳዊ አሰራር በዚህ አዋጅ በተሸፈኑ ጉዳዮች ላይ ተፈጻሚነት አይኖረውም የሚል አንቀጽ በማካተቱ በአመላካች መንገድ የግንቦት 20 በዓል አከባበር አስቀርቷል። በአማራ ክልል በ10 ቀናት ብቻ 31 ሹፌሮችና ረዳቶች መታገታቸውን የጣና የከባድ መኪና አሽከርካሪዎች ማህበር ገለጸ። በጨለማ ማሽከርከር በመቆሙ የግድያ ጥቃት ቀንሷል፣ እገታው ግን በጣም ተጧጡፏል ብሏል ማህበሩ። በአማራ ክልል በ10 ቀናት ብቻ 31 ሹፌሮችና ረዳቶች መታገታቸውን ገንዘብ ከፍለው የወጡም ያልወጡም ታጋቾች እንዳሉ ጣና የከባድ መኪና አሽከርካሪዎች ማህበር አሳውቋል። የሹፌሮች ግድያና አፈና መበራከቱን ተከትሎ 24 ሰዓት ሲሰሩ የነበሩ አሽከርካሪዎች የስራ ሰዓታቸው በቀን ለ10 ሰዓት ብቻ እንዳደረጉ ቢሆንም እገታው አሁንም አለመቆሙን ገልጿል። ማህበሩ በ10 ቀናት ብቻ በአማራ ክልል 31 ሹፌሮችና ረዳቶች ታግተዋል ብሎ ለጉዳዩ ትኩረት እንዲሰጥ በአጽንኦት አሳስቧል። ገንዘብ ከፍለው የሚወጡ አሉ፣ ነገር ግን ማስፈራሪያ ስለሚደርስባቸው ከወጡ በኋላ የገጠማቸውን የመናገር ድፍረት አይኖራቸውም። ምክንያቱም ተመልሰው በዚያው መንገድ ነው የሚያሽከረክሩት በማለት የድርጊቱን አስቸጋሪነት ገልጿል። ማህበሩም ከፍለው ከተለቀቁ በኋላ ቢናገሩ ማንም ድጋሚ ጥቃት እንዳያደርስባቸው አያስጥላቸውም፣ ማንስ ምን ያደርግላቸዋል፣ የህግ ከለላ የላቸውም ሲል ማክሏል።
በምዕራብ ጎጃም ዞን ቢኮሎና ዱርቤቴ መካከል ባለ ቦታ ግንቦት 17 2017 ዓ.ም 4 ሹፌሮችና 4 ረዳቶች መታገታቸውን ገልጾ በየቦታው ያለው ነገር ከባድ ነው፣ ከቀን ቀን እየከፋ እገታ ባልተለመደባቸው ቦታዎች ሁሉ እየተስፋፋ ነው ብሏል። በደብረ ብርሃን መንገድ ለሚ አካባቢ በእንጅባራ ቻግኒ በቅርቡ እገታ መፈጸሙን ጠቅሶ ደቡብ ጎንደር ከጋይንት እስከ ወረታ መገንጠያ ከባድ መንገድ ሆኗል፣ ለየት ባለ መልኩ እገታ ይፈጸምበታል ነው ያለው። ነዳጅ ጭነው በእጀባ የሚጓዙ ተሽከርካሪዎችን በጥይት እየተተኮሰባቸው ነዳጁ እየፈሰሰ እንደሆነ አሁን ግድያ ትንሽ የቆሙ አሽከርካሪዎች ችግር ወዳለበት ቦታና በምሽት ከመሄድ ስለታቀቡ መሆኑን አስረድቷል። ማህበሩን በጨለማ ማሽከርከር ቆሟል። ድሮ 24 ሰዓት ይነዳባቸው የነበሩ መንገዶች አሁን ሙሉ ለሙሉ ቆሟል። በቀን 10 ሰዓታት ብቻ ነው የሚነዳው። በዚህ ሳቢያ የግድያ ጥቃቱ ቀንሷል፣ እገታው ግን በጣም ተጧጡፏል ሲል ማህበሩ ባወጣው መግለጫ አስታውቋል። እኛም በዚህ ላይ ያላችሁን አስተያየት አስቀምጡልን እያልን ወደ ውጭ ዜና እንለፍ። በጋዛ የተራበ የህዝብ ማዕከል የረድኤት ድርጅት አዲስ የእርዳታ ማከፋፈያ ጣቢያን ጥሶ ገባ። በጋዛ በሺዎች የሚቆጠሩ ፍልስጤማውያን በአሜሪካና እስራኤል የሚደገፍ የረድኤት ድርጅት እርዳታ ማከፋፈያ ስራ በጀመረ በሁለተኛ ቀኑ አጨናንቀውታል። ተንቀሳቃሽ ምስሎች በደቡባዊ ራፋ የተሰበሰበው ህዝብ የጋዛ ሂውማኒቴሪያን ፋውንዴሽን ቅጥር ግቢን ጥሰው በወደቀ አጥር ሲርመሰመሱ አሳይተዋል። ረድኤት ድርጅቱ እንዳለው እርዳታ ለማግኘት የመጡ ሰዎች ብዛት ያላቸው በመሆናቸው የቡድኑ አባላት ለቅጽበት ወደ ኋላ ፈግፍገው ነበር። የእስራኤል ጦር በአቅራቢያ የነበሩ ወታደሮች የማስጠንቀቂያ ጥይት መተኮሳቸውም ተናግሯል። በታጠቁ የአሜሪካ የደህንነት ቅጥረኞች የሚታጀበው ድርጅቱ የመንግስታቱ ድርጅትን በማለፍ በጋዛ ዋናነት የእርዳታ አቅራቢ ለመሆን አልሟል። በጋዛ ረሃብ ያንዣበበ ሲሆን እስራኤል 11 ሳምንታት ጥለው የነበረውን እገዳ በቅርቡ አንስታለች። የመንግስታቱ ድርጅት በራፋ የታየውን እርዳታ ፈላጊ ህዝብ ትዕይንት ልብ ሰባሪ ያለው ሲሆን አፋጣኝ እርዳታ ለሚያስፈልጋቸው 2.1 ሚሊዮን ሰዎች እርዳታ ለማድረስ ዝርዝር እቅድ መንደፉን ተናግሯል። ሐማስ የእርዳታ አቅርቦቱን እየዘረፈ ነው የምትለው እስራኤል አሁን ካለው የአቅርቦት ስርዓት ሌላ አማራጭ አስፈላጊ ነው ብላለች። ምንም እንኳን ሐማስ ዝርፊያውን ቢያስተባብልም እስራኤል የመንን ደበደበች። እስራኤል የየመንን ሰን አውሮፕላን ማረፊያ ላይ የአየር ጥቃት ሰነዘረች። 4 የእስራኤል ጥቃቶች የየመን የአየር መንገድ አውሮፕላን መምታታቸውን ከሁቲ ጋር ትስስር ያለው አልማሲራ ቴሌቪዥን ይፋ አድርጓል። እስራኤል በዋና ከተማዋ ሰን አውሮፕላን ማረፊያ ላይ ጉዳት ማድረሷን ያሳወቀች ሲሆን ሁቲ ላስወነጨፋቸው ሚሳኤሎች አጸፋዊ ምላሽ ነው ብላለች። የእስራኤሉ መከላከያ ሚኒስቴር እስራኤል ካትዝ አየር ኃይሉ የሽብር ኢላማዎችን በአውሮፕላን ማረፊያው መጥቷል ብላለች። አንዷና ቀሪው አውሮፕላን ማውደማቸውንም ካትዝ ይፋ አድርገዋል። ሁቲዎች የሰላማዊ ሰዎችን መገልገያ ማውደም አግባብነት እንደሌለው ቢናገሩም እስራኤል ከሽብር ጋር ትስስር ያለው ኢላማን መትቻለሁ ባይናት። ይህ ግልጽ መልእክትና የፖሊሲያችን ቀጣይነት የሚጠቁም እንዲሁም በእስራኤል ላይ ማንም ይሁን ማን ጥቃት ከሰነዘረ ከባድ ዋጋ እንደሚከፍል ያሳያል ብለዋል መከላከያ ሚኒስትሩ ካትዝ። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን ያመሰገንን። ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።